ምንድነው ሚራ ችግር አለ እንዴ? ማን ነው? ቆይ ማን ሊሆን ይችላል? ሮቤልን ስቀብሮ ማን ነው ፎቶ ያነሳኝ? ማን ነው እንዲህ የሚያደርገው? እስቲ አምጪው ሊያ ቀጠርኩት። በቃ አሁን ምንም የቀረ ነገር የለም። ሁሉም የድሮ ታሪክ ነው። በቃ ምን ማለት ነው? አድናን ምንድን ነው? ይኸውልሽ ሉዋና፣ በእኔና በዳንያ መካከል የቀረው አንድና አንድ ሚስጥር ወይም ደግሞ የነበረ ትውስታ ይኸው በፎቶ ብቻ የነበረ ነበር። እሱንም የውሃ መዳረግ ያቃጥየትችው ነው። ፍቅር ቀቀናለሁ። ለምን ትቀኛለሽ ማሬ? በማንም በምንም እንዳትቀኝ። እኔ ሁሌም አንቺና አንቺ ብቻ ነኝ። እቺ ምን አይነት ድንጋይ ራስ ናት? ቆይ እንዴት ብነግራት ነው የሚገባት? አንድ ያለኝን ትዝታ ትንጠቅ። አልረዳሽም ዳንያ፣ እነዚህ ህይወታችንን የሚበጠብጡ ፎቶች ናቸው። ስለዚህ መቃጠል አለባቸው። አንቺን ብትሆኚ እርሻቸው፣ እሱ ነው የሚጠቅምሽ የሚረዳሽም ቢሆን። ምን አድና ሚራን በስተመጨረሻ በፖሊስ ቁጥጥር ስር ውላለች። እንግዲህ ሮቤልን ስትገለውና ሮቤልን ደግሞ ስትቀብረው የነበረ ፎቶ ነው እንግዲህ በሰዓቱ የተላከላት። ታዲያ ያን ፎቶ ስታይ በጣም ነበር የደነገጠችው። የምትገባበት የምትወጣበት ነው ያጣሽ። ታርቀኸኝም በሰዓቱ ግራ ተጋብቶ ፎቶ ምን እንደሆነ ቢጠይቃትም እንዲሁም ደግሞ ለመቀበል ቢሞክር እሷ ግን በጭራሽ ልትሰጠው ፈቃደኛ አልነበረችም። ታዲያ እሷ አሁን ላይ እያስጨነቃት ያለ ነገር ምንድን ነው? ይህን ፎቶ ማን ሊያነሳኝ ቻለ? እኔና ሮቤል ብቻችን ነበረን በሰዓቱ እንግዲህ ሮቤልን ስገለው ዛሬ የዛሬዋ ምሽት ለኔና ላንተ በጣም ልዩ ምሽት ናት፣ እንዲሁም ደግሞ የይሁዳ እራት ነው በማለት እንግዲህ ለሮቤል ከይሁዳ ጋር አብሮ ራት ጌታ እንደበላው አይነት እራት ነው በማለት ነግራው ነበረ። እሱም በሰዓቱ እጅጉን ግራ ቢጋባም ግን ደግሞ ማን ሊሸጠው ነው የሚል ጥያቄንም ጠይቋት ነበረ። እሷ ግን ማንንም አይሸጥም፣ ነገር ግን ይሄ የመጨረሻ እራታችን ነው በማለት እንግዲህ ሮቤል ጋር እራት በሚበሉበት ሰዓት ነው እንግዲህ በቢላ ወግታ የገደለችው። ነገር ግን በሰዓቱ አስተውላችሁ ከነበረ ቤት ውስጥ ካሜራ ነበረ ማለት ነው። ታዲያ ያን ካሜራ ያዘጋጀውና እንዲሁም ደግሞ አሁን ላይ ሚራ ሊበቀላት እየፈለገው ሰው ማን ነው የሚለውን ነገር የምናወራ ይሆናል ማለት ነው። ሚራ በበኩሏ እንግዲህ አድናንና ልኋና ተጣልተው ልኋናም ከዛ ቤት ትወጣልኛለች ብላ እያሰበች ነበረ። ነገር ግን እነሱ በተገላብጮሽ እንዲያውም ከቪዲዮውና እንዲሁም ደግሞ ከፎቶ በኋላ እንዲያውም እየተዝናኑ እየተሳሳቁ አይታቸው ነበረ። በዚህ ሰዓት ሚራ መጨለል ምንም የቀራት ነገር አልነበረም። ምክንያቱም ቆይ ልኋና ምን ባደርግ ነው ልትነቅ የምትችይው? ምን ባደርግ ነው አድናን ጋር የምትጣዩ ብላት ነበረ። ነገር ግን ልኋና ሁሉ ነገር ሴራና ሁሉ ነገር ደግሞ የድሮ ታሪክ እንደሆነ አሁን ላይ ተረድተዋለች አድናንን በሰዓቱ ከዲያራ ጋር የነበረውን የድሮ ፎቷቸውን እያንዳንዱ ትዝታውን አሁን ላይ አቃጥሎታል። ዲያራ ታዲያ ብትለምነው ብትማጸነውም ያለኝ ብቸኛ ትዝታዬ ፎቶ ነው፣ ትዝታዬን ደግሞ እባክህ አትግደለው፣ እባክህ አታጥፋብኝ ብትለውም ነገር ግን አድናን ይሄ ለሁለታችንም የድሮ ታሪክ የሚባል ነገር አይሰራም በማለት እንግዲህ አቃጥሎታል። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ታዲያ አድናንም ልኋና ሁሉን ነገር እንዳወቀሽ እንግዲህ ዲያራ ነግረው ነበረ። ታዲያ በሰዓቱ አድናን በጣም ነው የተናደደው። ምክንያቱም ልኋና ይህን ነገር አውቃና እንዲሁም ደግሞ ከሰማሽ ለምንድን ነው እኔ ልጠይቀኝ አልቻለሽው? ቆይ አሁንስ እኔ ምንድን ነው ምላት በሚልበት ሰዓት ነበረ እንግዲህ ልኋና ሁሉን ነገር እንደምታውቅና አሁን ላይ ደግሞ ምንም እንዲያስረዳትም ፈቃደኛ እንዳልሆነችም ነበረ እንግዲህ በሰዓቱ ስነግረኝ ነበረ። ከዛ በፊት እንግዲህ ስለ ዲያራ የምታውቀውን እያንዳንዱ ነገር እና ስለ ዲያራ ጸባይ እንድትነግረኝ ይፈልጋለሁ ብለው ነበረ አድናን ግን በሰዓቱ እውነቱን ሀቁን ከመናገር ይልቅ እንዲያውም ብስጭትን ነበረ የመረጠው ማለት ነው። ታዲያ ስለ ዲያራ ጸባይዋ ምን አይነት ትመስላለች እንዲሁም ደግሞ ዲያራን ታውቃታለች ስትለው እኔ የት ላውቃት እችላለሁ ዲያራ፣ ስለዚህ ጀመር ደግሞ እኔ ስለ ዲያራ ጸባይ አወኩ አላወኩ ምንም የሚጠቅመኝ ነገር የለም፣ እኛ ህይወት ጋር በጭራሽ አይገናኝም ብሏት ነበረ። እሷ ግን ማወቅ የፈለገችው በሰዓቱ ምንድን ነው የአድናንን ስሜት ለማወቅ ነበረ። ለደሪያ ያለው ስሜት ምንድን ነው? ደሪያን የሚወዳትና አሁንም ድረስ የሚያፈቅራት ከሆነ እኔ ቤቱን ጥዬለት እወጣለሁ። እሷ ደግሞ የድሮ ታሪኩ ብቻ ከሆነሽ እኔ አድናንን አጥቼ መኖር አልፈልግም። ምክንያቱም ደግሞ ያለ ብቸኛ ሰው አድናን ብቻ ነው። ስለዚህ አድናንን ከሱ ጋር በጭራሽ መጣላት አልፈልግም
አልፈልግም ብላ ነበረ። ነገር ግን እውነቱን አውቁን አልነገራትም በሰዓቱ። በዛ ላይ ደግሞ ስለደበራት አሁን ላይ ውጣልኝ ብቻዬን መሆን እፈልጋለሁ ነበር ያለችው። ታዲያ እንግዲህ ዲያራ ምንድነው ስትል የነበረ ይኸውልህ አድናን አሁን ላይ ልኋና እውነቱን አውቁን አውቃለች። ስለዚህ ልኋናን መፍራት የለብም። እኔ እናንተ ህይወታችንን መቀጠል አለብን። በዛ ላይ ደግሞ ከዚህ መጥፋት አለብን። ስለ ገንዘብም ሆነ ስለ እያንዳንዱ ነገር የት እንገባለን ገንዘብ ምናምን ምንም የሚቸግረን ነገር ያለም። ስለዚህ በቂ ገንዘብ እኔ ጋር አለ ተያይዘን እንጥፋ ነበረ እንግዲህ ስትል የነበረው። እውነት ለመናገር በጣም የሚያስጠላና የሚያሳፈር ነገር ነው ዲያራ እያደረገች አለ። ታዲያ አድናንም ልኋናን አቶ መኖር እንደማይፈልግና አሁን ላይ ደግሞ ሁለታቸውም የተለያየ ህይወት ላይ ስላሉ ህይወታቸውን ብቻ መኖር እንዳለባቸውና የድሮ ትዝታ ምናምን የሚባል ነገር የለም ፎቶዎቹን ማቃጠል አለብኝ በማለት እንግዲህ ፎቶዎቹን ሄዶ በርብሮ ነበረ እንግዲህ ያወጣቸው። ታዲያ ዲያራን በሰዓቱ የምታደርገው ነገር በጣም ደስ አይልም እውነት ለመናገር። ምክንያቱም እሷ በትናንት ማንነቷ ብቻ ቁጭ ብላ ከምትቋዝም ዛሬ ላይ ያለችበትን የሚወዳት የሚያፈቅራት ሰው ጎኗ ላይ አለ። ስለዚህ እሱን ጠበቅ አድርጋ ብትይዘና እንዲሁም ደግሞ አእምሯን ሰብስባ ወደ ራሷ ወደ ማንነቷ ብትመለስ ሰው በትናንት ማንነቷ አይኖርም መቼም። ትናንት ልትወደው ትችላለች፣ ልታፈቅረው ትችላለች፣ ግን ደግሞ ያ ነገር አልፏል። እሱ አሁን ላይ በዛ ታሪክ ውስጥ የለም። እሱ የሚወደውና የሚያፈቅረው አሁን ላይ ልኋናን ነው። ስለዚህ የሚወደውን ነገር ደግሞ ለሚወደው ነገር መተው አለባት ብዬ ነው የማስበው። ስለዚህ አድናን ልኋናን እየወደዳት ግን ደግሞ ልኋናን ተውና ከኔ ጋር አብረን እንጥፋ፣ ምንም ነገር አይቸግረንም፣ አንተ ከዚህ መሬት ላይ መተኛት አይገባህም ነበር ስትል የነበረው። አድናን ግን ለልኋና ሲል ለምን እንጥሩጡስ አይሆንም ወርዶ አብሯት ይሆናል። እውነት ፍቅር ማለት ይሄ ነው ብዬ ነው የማስበው። ምክንያቱም ለሚወዱት ሰው ለሚያፈቅሩት ሰው ምንም አይነት ብትከፍሉለት ምንም የሚጸጽት ነገር የለም። ታዲያ ዲያራ የሚወዳትንና የሚያፈቅራትን ታርቀኝን እየዋሸሹ በተደጋጋሚ በውሸት እየሰባበረች ነው የምትገኘው። ታዲያ ሚራ ምን ብለው ነበረ በሰዓቱ? ይኸውልህ ዲያራ እየዋሸሽ ነው እንጂ ልኋና በጭራሽ እርጉዝ አይደለሽም። ለዛም ነበረ እንግዲህ አድናንና ልኋና አንተ በሽተኛ ነህ ጤነኛ ሰው አይደለም ብለው አመናጭቀው የሰደዱ ልኋና እርጉዝ ስላልሆነች ነው ብለው ነበረ። ታዲያ ዲያራ ውሸታም ናት የምትዋሽ ያለችው እሷ ናት ብላ እውነቱን እንቅጩን እያንዳንዱ ነገር ልትነግረው ጫፍ ላይ ደርሳ እያለች ነው እንግዲህ ዲያራ የደረሰችው። ዲያራም እንግዲህ ከልኋና ማለት ከሚራ ጋር ሁለተኛ ከዚህ ካየው እኔ እናንተ የመጨረሻችን ይሆናል ብላ ጭራሽ በላይ ሆና እየደነፋሽበት ነበረ። እውነት ለመናገር በጣም ነው የሚያሳዝነው ታርቆን። ምክንያቱም በሚወደው ሰው እየተፈተነ ነው የሚገኘው። እሱ ፍቅርም ብሎ ነው እንግዲህ እዛ ጋር እሷን ብሎ ነው የሚለዋወሰው። ነገር ግን እሷ ደግሞ የምትወደው የምታፈቅረው አድናንን ነው። አድናንን ካላየሽ ደስ አይላትም። በቃ ከሱ ጋር በቃ አድናን ካላወራት ምንም ደስተኛ አትሆንም። ትበሳጫለሽ፣ ትንጫንጫለሽ። በቃ እንደ ስራው ነው እየሰራት ያለ። ይህን ነገር ደግሞ አይቶ እንዳላየ እንግዲህ ከአድናን ጋር እንደዛ እየደነሰሽ አንገቱ ስር ገብታ እየሳመችው ምናምን በአይኑ እኮ በብረቱ እያየ ነው። የምሬን ነው የምላችሁ። በአይኑ በብረቱ እያየ ግን ደግሞ ከተናገርኳት እሷ ትጣላኛለች፣ ከተናገርኳት እሷ ልትለየ ትችላለች ብሎ ለፍቅር ብሎ ነው ዛሬ ነገ ልትመለስ ትችላለች ብሎ ነው ይህ ሰውዬ ዝም ብሎ እየታገሳት ያለ። እሷ ግን ይህን ነገር ልትገነዘበው በጭራሽ አልፈለገችም። ሆናም ታዲያ ስለ ፎቶቸውም እያንዳንዱ ነገር እንድትነግራትም እንግዲህ ዲያራን ጠይቃት ነበረ። ዲያራም በሰዓቱ ያለቻት ነገር ምንድን ነው? ይኸውልሽ አድናን በጣም ይወድሻል፣ ያፈቅርሻል። ከራሱ በላይ ነው የሚወድሽ የሚያፈቅርሽ። ስለዚህ አርፈሽ ህይወትሽን ብትኖሪ ይሻልሻል። ምክንያቱም ይሄ የድሮ ታሪካችን ነው። የድሮ ታሪካችን ደግሞ አልፏል። የተተወ ነገር ነው። አሁን ላይ እንደምታየው እሱም አንቺን አግብቷል፣ እኔም ደግሞ ባለትዳር ነኝ፣ በዛ ላይ ደግሞ ልጅ አለኝ። ስለዚህ አሁን ላይ ምንም የሚያገናኘን ነገር የለም። ይሄ ደግሞ የድሮ ታሪካችን ስለነበረ አጋጣሚ ይዤው እንደኖርኩ ነው። ይሄን ደግሞ ሚራ ስላገኘሽው ሰጠሽሽ እኔ እናንችንና እንዲሁም ደግሞ አድናን እናንችን ለማለያየት ፈልጋ ነው እንጂ ሌላ የተፈጠረ ነገር የለም በማለት እንግዲህ ለልኋና ነግራት ነበረ። ታዲያ ልኋና በሰዓቱ ያሰበችው ነገር ምንድን ነው? ሚራ እውነትም ይህን ቤት የሸጠሽው ሆን ብላ ሊሆን ይችላል። አድናን እና እንዲሁም ደግሞ ዲያራ የድሮ ታሪክ እንደነበራቸው ስለገባት እንግዲህ ዲያራ ደግሞ ከዚህ ቤት እንድትመጣ ሆን ብላ ያደረገችው እራሷ ሚራ ናት ብላ ስላሰበች ሂዳ ሲጥ አድርጋ ይዛት ነበር። ይህ ነገር በጭራሽ አጋጣሚ ሊሆን አይችልም። አንቺ ነሽ ሆን ብለሽ እንግዲህ ዲያራ እዚህ ቤት እንድትመጣና እንዲሁም ደግሞ ታርቃ ይህን ቤት እንድገዛው ያደረግሽው ሆን ብለሽ ነው ብላት ነበረ። ሚራም የምሬን ነው የምልሽ እኔ ይህን አድርጌ ቢሆን ኑሮ የሚገርም ጭንቅላት እንዳለኝና እንዲሁም ደግሞ የምኮራበት ማንነት ይኖር ነበር ነው ያለቻት። ምክንያቱም እንደዚህ ያረቅቄ አላስብም እኔ። እውነትም ደደብ ናት ሚራ ማለት እኮ በአንድ ጭንቅላት ብቻ መታሰብ ማለት አዙራ የማታኝ ሰው ናት።
በጣም ገገማ ፍልጥ የሆነች ሴት ናት። እንግዲህ ልኋናና አድናንን ለማለያየት ነበር ያን ፎቶ የሰጠሻት ለልኋና። ልኋና ግን ያ በድሮ ታሪክ አድናንን አሁን ላይ ልትጣለው አትችልም። የያዘችው ቃቃ ጨዋታ አይደለም፣ የያዘችው እኮ ህይወት ነው፣ ትዳር ነው። ስለዚህ በጥቃቅን ነገር እንግዲህ የድሮ ታሪክ ሌላ ታሪክ ተፈጥሯል እና ያለፈ ከእሷ በፊት የነበረ ህይወት አሳስቧት አሁን ላይ ለምን ዋሸኝ ብላ ልትጣለው አትችልም። አድናን ያልተናገረበት የራሱ ሲስተም አለው፣ የራሱ ሁኔታ አለው። እንግዲህ ያን ነገር የድሮ ታሪኩን ሁሉም ሰው ሊናገር አይችልም። ማለት ደስ የሚል ነገር ካልሆነ የሚያስጠላና የሚደብር ታሪክ ከሆነ ያን ታሪክ ወደዛ ህይወት ላለመመለስ ያን ህይወት ማስታወስ ስለማይፈልግ ሰው አንዳንድ ሰው የድሮ ታሪኩን አያወራም ብዙ ጊዜ። የማውራትም ግዴታ የለበትም። በነገራችን ላይ አድናን በሰዓቱ ለምንድን ነው ያልነገርከኝ? ማለት እንግዲህ እያወጣጣሽው ነበረ ልኋና በሰዓቱ በእርግጥ እንዲነግራት እየገፋሽው ነበረ። እሱ ግን በጭራሽ ሊነግራት ፈቃደኛ አይደለም። ምክንያቱም እንግዲህ በዲያራ ምክንያት በጣም ተጎድቷል፣ ተሰብሯል። በእሷ ምክንያት ነው እንግዲህ ይችን የተረገመች ሚራን ያገኘው በዛ አጋጣሚ ነበረ። ያን ቀን ደግሞ በጣም ነው የሚረግመው አድናን፣ በጣም ነው የሚጠላው። ለዛም ነበር እንግዲህ አሁን ላይ ዲያራን አምርሮ የሚጠላት አድናን በዚህ ጉዳይ ነው። ታዲያ በሰዓቱ ልኋና እንግዲህ አድናንን ስላልተጣላሹ ከቤት ስላልወጣሽ ሚራ ምንድነው ስታስብ የነበረ? ቆይ እንዴት ባርጌ ባነቃት ነው ይህችን ደደብ ልትነቃ የምትችለው? ቆይ እንዴት ነው ማሳመናት ብላ በጣም ግራ ተጋብታ ነበረ። ታዲያ ልኋና አሁን ላይ እያሰበች ያለችው ነገር በእርግጥም ይሄ ነገር አጋጣሚ ነው እንጂ ሚራ እስከዚህ ድረስ አስባ አይደለም። እንግዲህ ሚራ ያወቀችው መቼ ነው? ዲያሪያ አድናንን በቃ ስለ ድሮ ታሪካቸውና አሁን ላይ አብረን መሆን አለብን፣ አድናን አሁንም ድረስ እወድሃለሁ፣ አፈቅራለሁ፣ እባክህን ያንተን አጥቼ መኖር አልችልም፣ አሜሪካ ሆኜ ለራሱ ስለ አንተ ብቻ ነው ማስበው፣ ስለ አንተ ብቻ ነው ማንሰላስለው እያለች ነው እንግዲህ ሚራ የሰማችው እንጂ ከዛ በፊት ስለዚህ ጉዳይ ምንም የምታውቀው ነገር አልነበረም። በእርግጥም ብታውቅ ኑሮ ሌላ የዓለም ጦርነትን ታስነሳ ነበረ። ሚራ ግን ደግሞ ይህ ስለዚህ ጉዳይ በጭራሽ አታውቅም ማለት ነው። ታርቆንም ታዲያ ልኋና እርጉዝ አለመሆኗን እንግዲህ ዲያራ እንደዋሸሹ አውቆባታል ማለት ነው። በተደጋጋሚ ልኋና እርጉዝ ናት ብለሽ ነግረሽ ነበረ። ነገር ግን ልኋና አይደለም እርጉዝ ልትሆን ቀርቶ ጭራሽ ክብረ ንጽህናዋ አሁንም ድረስ አለ ብሎ ነበር እንግዲህ የነገራት። ግን እሷ ማመን አልፈለገችም። ጭራሽ ሽንፈት ነው የመሰላት ማለት እውነቱን ቁን ተናግራ ከመሸበት ማደር መልካም ነው ብዬ አስባለሁ። በተለይ ደግሞ የሚወዳቸውን ሰው በዚህ ልክ ስብርብር ማድረግ ተገቢ ነው ብዬ አላስብም። በእውነት በጣም የሚጸጽታትን ነገር ነገ ጠዋት በቃ ውላ አድራ ሊጸጽታት የሚችላትን ነገር ነው አሁን ላይ ደሪያ እያደረገች ያለ። እሱም ደግሞ በቃ ይሁን ስለሚወዳት ይሁን ብሎ ነው እያንዳንዱን ነገር ማለፍ እየፈለገ ያለው አሁን ማለት ነው። ታዲያ በድጋሚ እንግዲህ ሌላ ውሸት ነው። ልኋና እርጉዝ ናት አልኩ፣ እርጉዝ ናት። በዛ ላይ ደግሞ ስለምን ክብረ ንጽህና ነው የምታወራው? እነሱ እኮ ተጋብተው አለማቸውን እየቀጩ አንድ ላይ ያሉ ሰዎች ናቸው። እችን የተረገመች ሰምተ በእሷ ምክንያት እንድትሸወድ አልፈልግም። በዛ ላይ ደግሞ የእሷን ሰምተ እኔ እንድትጣላይም ሆነ እንድትጫውብኝ በጭራሽ አልፈልግም ብላ እንግዲህ ምንም አይነት ነገር እንዳያነሳ ነው እንግዲህ መስመሩን ሁሉ ዝግትግት ያደረገችበት። ታዲያ እሱም በሰዓቱ በጣም ግራ ስለተጋባ እንግዲህ ዲያሪያ እንደዋሸሹ የሆነ ነገር እንዳለ ብቻ ገብቶታል፣ ተረድቷል። ግን ደግሞ ያን ነገር ምን እንደሆነ እስካሁን ድረስ በግልጽ ያወቀው ነገር የለም። ምክንያቱም አድናን የሚወደው የሚያፈቅረው በልኋና ምክንያት ምን ያህል ሰንሰቲቭ እንደሆነና ልኋናን ሲነኩበት ምን ያህል እንደ አራስ ነብር እንደሚያደርገው ያውቃል። በዛ ላይ ደግሞ አድናን ለዲያራ ምንም አይነት ስሜት እንደሌለው ስለተረዳ ነው እንጂ ያን ነገር ዝም ብሎ ማለፍ የፈለገው። አድናን ልክ እንደ ዲያሪያ ቢሆን ኑሮ ሌላ የዓለም ጦርነት ነበር የሚፈጠረው ቤት ውስጥ። ግን ደግሞ ደስ የሚለው ነገር አድናን ምንም አይነት ስሜት የለውም ለዲያሪያ። የድሮ ታሪካቸው ነበረ። የድሮ ታሪካቸውም እንደምናውቀው እንግዲህ ልክ ፎቶውን በሳት እንዳቃጠለው ሁሉ ያ ትዝታውንም ሁሉ እንዳቃጠለው ነው አሁን ላይ ልኋና የቆጠረችው። ልኋና በፎቶ መቃጠል በጣም ነው ደስ ያላት። ምክንያቱም በፎቶ መቃጠል ብቻ የድሮ ታሪኩ አብሮ እንደተቃጠለና የድሮ ታሪክ የሚባለው ነገር ምንም አይነት በህሊናው ባስተሳሰቡ በጭራሽም ሊያስባት እንደማይችል ልኋና በዚህ አረጋግጣለች። ልኋና ደስተኛ ስለሆነች በጣም ነው ደስ ያለ የሆነን ለመናገር። ታዲያ በሰዓቱ ታርቆን ምንድን ያደረገው ሚራን ውጭ ወስዶ ሊያወራት ፈልጓል። ምክንያቱም ሚራ በሰዓቱ ልትነግረው የነበረውን ነገር ዲያራ አስቆመዋለች። ስለዚህ ደግሞ አሁን ስለዛ ነገር እንድጨርሽልኝ ፈልጋለሁ በማለት ውጭ ወስዷት ነበረ። ነገር ግን ሚራ እንደተለመደው እንግዲህ ሌላ ማስመሰልና ሌላ ውሸት ነበረ ፈጥራ የነገረችው። ይኸውልህ ጀመር ለነግረ የነበረ ስለ ልኋና ማስመሰልና ስለ ልኋና ውሸት ነው። በጣም የተረገመች እና አስመሳይ ሴት ናት። ባሌን ቀምታኛለች፣ በጣም ሰብራኛለች። ይኸው በእሷ ምክንያት እንግዲህ ይኸው ብቻዬን ቀርቼ ባይተዋር ሁኛለሁ፣ ማንም ሰው አይወደኝ፣ ማንም ሰው አይፈልገኝ በማለት እያለቃቀሰሽ እንግዲህ እሷ እንደተጎዳሽ እንደተበደለሽ፣ በዛ ላይ ደግሞ ልኋና በጣም ጭራቅ አድርጋ ስራ ነበር እንግዲህ ለታርቀኝ የነገረችው። ታርቀኝም በሰዓቱ በጣም ነው ያዘነላት። ቆይ
ሚራ ግን ስንቱን ነገር ነው የቻለሽው? እንዴት ነው እነዚህ ሰዎች ጋር እየኖረች ያለሽው የሚለው ነገር በጣም ነው የከነከነው። በጣም ነበር ያዘነላት። ግን ደግሞ ፈጣሪ ሳይውል ሳያድር ምንድነው የጣለባት? ልክ ሮቤልን ስትገልና ሮቤልን ስትቀብር የነበረው ፎቶ ነው የተላከላት። በጣም ነው የደነገጠችው። ማመን ያቃታት። ታዲያ ይህን ነገር ማን ሊያደርገው ይችላል ነው እያለች ያለችው። እንግዲህ ሮቤልን እንደምናስታውሰው ስትገለው ቤት ውስጥ ካሜራ ነበረ። ያን ካሜራ ደግሞ ደስ የሚለው ነገር ያስቀመጠው ራሱ ዶክተሩ ነው። ዶክተሩ እንግዲህ በሰዓቱ ሚራ ስለካደ እና ስለሸወደሽው ሮቤልና እሷን መበቀል ይፈልግ ነበረ። ያን በቀል ለመበቀል የግዴታ ቤት ውስጥ ማስረጃ መኖር ነበረበት። ያን ነገር ደግሞ የግዴታ ምን ያስፈልጋል? ካሜራውን ራሱ እንግዲህ ዶክተሩ ነበረ ያስቀመጠው። ደስ የሚለው ነገር አሁን ላይ በዶክተሩ ስሩና ነፍሷ እየወጣና እንዲሁም ደግሞ በፖሊስ ቁጥጥር ስር ውላለች። እጅግ በጣም ደስ የሚል ነገር ነው። ታዲያ ተወዳጆች ምን ተሰማችሁ? ሀሳብ አስተያየት